አህለን ወሳህለን እንዴት ናችሁ? ሰመረኝ በሌላ ቪዲዮ ተመልሻለሁ። ዛሬ ደግሞ እንግዲህ ያበደ ቪዲዮ ይዤላችሁ መጥቻለሁ። በዛሬው ቪዲዮ እንግዲህ አሪፍ ቆይታ እናሳልፋለን። ያው የዛሬው ቪዲዮ የታሰበው ሰርግ ነበር። ሰርግ ተጠርቼ ነበር፣ ግን ሰርጉ ከሸፈ። ሰርጉ ስለከሸፈ ሰርጉን ያከሸፈውን ሰው በጨዋታ አስመስዬ ቅጣት መቅጣት አለብኝ። ጓደኛዬ ቤት ነው ያለሁት። እቺ አሪፍ እንትን አይደለች? አሪፍ ካሜራ ሴታፕ። ስለዚህ ዛሬ ጓደኛዬ ቤት መተን አሪፍ ጊዜ እናሳልፋለን ብዬ አስባለሁ። ለማንኛውም ሰብስክራይብ ማድረግ እንዳይረሳ አርጓ። ሰብስክራይብ ምንድነው? ያው እዚህ ዓለም ላይ ስትኖሩ ብዙ ሀሳብ ይቀየራል። ያው ከቤት የወጣሁት ሰርግ ለመሄድ ነበር ለመናገር። ከዛ ግን ሳስበው ዝናብ ሆነ ምናምን ብቻ ብዙ ዝባዝንክ ያለው በኋላ እነግራችኋለሁ። ለማንኛውም አሁን አንድ ጓደኛዬ ቤት እየሄድኩ ነው። ቤቱ ሂጅ አላውቅም እዛው እና ቤቱን እንመርቅለታለን። ለብቻው መኖር ጀመረ። በርግጥ ለብቻው መኖር ከጀመረ ቆይቷል፣ ግን እስኪ እሱ ጋር ሄደን የሚገርም ቀን እናሳልፋለን ብዬ አስባለሁ። ከቤት ለሰርግ አስቤ ነበር የወጣሁት። እንደዚህ እንኳን ደግሞ ስለበርዴኖሽ ከዛ አሁን ለማንኛውም እስኪ ቢላ ጋር እየሄድን ነው። ቢላ ጋር አንዳንድ ጨዋታዎችን ለመጨዋወት አስቤያለሁ፣ በቅባት ምናምን ማለት ነው፣ እንደ ጌም ነገሮች። ለማንኛውም እናያለን። ዝናቡ ግን አይገፋም። አሁን ታክሲ ውስጥ ነው ያለሁት። ዝናቡ ከባድ ነው። ፏድም አለ። ከፏድ ጋር ነው የምንሄደው። ብርዱ ያ ሰላም። ሰብስክራይብ ቀለብ ነገር እየገዛን ነው። ቀለባችንን ይዘን ነው የምንገባው። ለወደድኳችሁ ብቻውን ስለሚኖር ብዙ ምግብ ምናምን ከውጭ ስለሆነ እንትን የሚለው፣ ስለዚህ ምግባችንን ከዚህ ይዘን እንገባለን ማለት ነው። አሪፍ ጊዜ እንደሚኖረን ተስፋ እናደርጋለን። በቃ እቺን ነው የምትሄደው ማለት ነው። እደብርም ሰው እንደዚህ ተለቅ ያለ ነገር ይሄዳል። አንተ እቺን ምታድግ ይቆጠራል እኮ ስንት ብዙ ነገር ነው። ሰባት ፍሬ በመደብ ባዶ እጅህን ገባ እንዳትባል ነው። ለዚህ ላይ ራስ ይበዛል። ወላሂ ከቤት አስቤ የወጣሁት ማለት ነው ሰርግ እንሄዳለን ተብሎ በቃ ሰርግ ለመሄድ ነው። በፏድ ምክንያት ይሁን ምሳምን ልንበላ ነው። ዳቦ ቆምስ እኔ ለሌት 12 ሰዓት ተነስቼ እየጠበቅኩ ነበር። አንተ ግን በቃ ወላሂ ማለት ነው አንድ ስንቴ ነው የደወልኩልህ ንገራችሁ። ምን ትንሽ ጋር እኔ ሰባት አንዴ ደወልኩ። ሰባት ታዲያ ያው ወላሂ እንደዚህ አይነት ጓደኛ አሽጣችሁ። ይኸው እንግዲህ ዳቦ በሙዝ ሊበላ ነው። ሰርግ ትልቅ ሰርግ ነበር እኮ ደግሞ የተዘጋጀው። አዎ ትልቅ ሰርግ ወላሂ ያው አመለጠ። ስለዚህ ምን ለማለት ነው? አይ ግን በኋላ በእኔ አታሳብ ወይ እንሂድ። ባንተ ነው እንሂድ። አሁንማ አለፈ፣ ተበልቶ አለቀ። ለምንድን ነው የምንሄደው? ሰርግ የሚኬሩ እኮ ለምን የቀረ ነገር ካለ አረ ምን የቀረ ነገር አለ? ለማንኛውም ሰርግ የሚያስንቅ ድግስ እንደግስ ነው። ጓደኛችን ቤት መጣን። ሰርግ የሚያስንቅ ድግስ ነው እንደግሰው። በዛው የኔን ቤት እዚህ አካባቢ ነው፣ አሳያችኋለሁ። ደርሰናል። ሰርጉን የሚያስንቅ ድግስ እንደግስ ነው የሚባለው። ዳቦ ሙዝ እንግዲህ አሁን እኔ ቤት ነው የምንገኘው። ወላሂ ነው የምትችል በጣም ነው የምወደው እንደዚህ አይነት ምግብ። ዛሬ እንክብካቤ ወላሂ በዝቶብኝ ወላሂ አንድ ላይ ምን ልትታረጉ ሙዚቃ አለ። ከዛ በምን ይሰራል? እንትን ሳይጠበስ ምናምን ገዝተን እንምጣ። በቃ ፏድ ገዝተን እንምጣ። ይኸው በቃ እኛ ደርሰን እንምጣ። እዚህ ይበርዳል። ጃኬት ለስታ ወይኔ አንተ እኔ በባዶ ደርሼ ነው። ለማንኛውም እኛ ምሳ ብንበላ እዚህ ምን አስመጣል? ብሳ ስለሌለ እኮ ነው የመጣነው እንጂ አንተ ምን ታደርግልኝ? ፉከራ እየሰማህ ነው። በልታችሁ የማታውቁት ምሳ ነው የምጋብዛችሁ እያለ ነው። ይሄን ነገር አዞራግልኝ ካሜራ። አረ ካሜራ እኮ ያበደ እኮ ነው። በሁለት ካሜራ ላይቭ እንገባለን። እቺ አሪፍ እንትን አይደለች? አሪፍ ካሜራ ሴታፕ እዩ። ካሜራ ሴታፕ እዚህ ጋር ማን እዛ ላይ ማን የምተኛው? እዛ ላይ ነው የምተኛው ባለ። ኦ ማይ ጋድ! ኧረ ተው ጨርሷል። ስንት ነው በዓል? የ10 ብር ነው። ለአንተ ችግር የለውም ወላሂ ለአንተ ጅብ ለራሳችሁ ነው። ፎድ መጣን። እሺ
ስንት ነው? አንድ አደራ ባል አረባ በቃ ይባብሽ ችግር የለውም። ሂደናል። ያበደ ምሳ ልንሰራ ነው። አዎ ምንድን ነው የምንሰራው ግን? የምሳው ስሙ ታዩታላችሁ። ወላሂ ታዩታላችሁ። ምን ግብአት እንጠቀማለን በሚለው ይስተካከል። እስኪ አትክልቶችን ነገር ለመጠቀም አስበናል። ስጋ ጥሩ አይደለም ታውቃለህ። ስጋ ለጤና ጥሩ አይደለም፣ ለብሩ አይደለም። ባይዘው አይደለም ለእንትን ነው እንጂ ለኛ ለብሩ ምን ችግር አለ? አዎ ስጋ ለመግዛት እንዳለ ሙሉ አይደለም። አዎ ግን ምንድነው አትክልትን መብላት አለብን በሚለው። ለማንኛውም አሁን ያለነው ቦሌ አካባቢ የሚገኘው ወለ ዲያስፖራ ሰፈር ይባላል። ሰፈራ ጸዴ ሰፈር ነው። ባይዘው ሰፈራችን በጣም የሚገርም እዚህ ጋር ግን አይገርምም። የሚገርም ቦታ ሰዓት እየደወለ ነው። ቃሪያ እኮ ገዝተናል። ወላሂ ቃሪያ አለ። ሎሚስታ እኔ አልበላም። ባይዘው አልበላም። አይ እንትኑን ነው እኮ ማለት ቃሪያውን ነው ማለት ቃሪያ ምን እንዳበላን ሳናቅ ራሱ ከዚህ ፊት ለፊት ያለው እና ባይዘው ያምራል ማለት ነው። ግን አሁን ያለንበት ቦታ ደግሞ እንዳላሳያቸው የሚያምር ቦታ ጋር ስንደርስ እናዞረዋለን። ለማንኛውም ያበደ ምሳ ይዘን እየሄድን ነው። ሌትስ ጎ ወደ መስራት ሌትስ ጎ ሳይሆን ሌትስ ጎ ቲ ትዋጣለች። ቲ ትዋጥና ሌትስ ጎ እኔ አሁን ምግብ ነው የምወጣው። ለማንኛውም ሰፈራችን በጣም አሪፍ ይመስላል እስካሁን ባየ ነው። ግን አሁን እዚህ ሰፈር አንተ ስንት ሰጠው? ሰሞኑን ነው የገባሁት። አሁን መስጊድ ቅርብ ነው። መስጊድ ላይ ተሻራ ጸዴ መስጊድ አለ። እዚህ ብቻ አይደለም ወደዛ መስጊድ አለ። ያዘው 3 መስጊድ አለ። እዛ ፊት ለፊቱ ፎቁ ራሱ መስጊድ ነው። ኧረ ወላሂ ጸዴ ቤቶች ለመግዛትም ለመግዛትም ለመከራየትም የኛን ቤት እስኪያሳያችሁ ከዚህ የቢላን ቤት ላሳያችሁና የቢላን ቤት አይታችሁ እንደነዚህ አይነት ቤቶች እዚህ ሰፈር መግዛትም መከራየት የምትፈልጉ ሰዎች ሊንክ አስቀምጥላችኋለሁ ማለት ነው። አሁን ይሄ የቢላ ቤት ነው የምታዩት ፊት ለፊት ያለው በጣም ጸዴ ቤት ነው። ባይዘው ቤቢ G3 ነው። ኦኬ G3 ነው። ግን የሚሸጥ አይደለም። ለጊዜው አንተ ብቻ ነው የምትኖርበት። ለማንኛውም እንግባና ግን እንዴት ነው በሯን አውቀህ ነው እንደዚህ ያርካት? እየገባህ ዌልካም አንተ አገባ። እኔ ችግር የለውም እጠብቃችኋለሁ። በቃ ሲጨርሱ እመጣለሁ። በቃ ኧረ እንዴ አይ ጸዴ ቤት ነው። ለማንኛውም ቤት ይሄን ይመስላል ማለት ነው። እዚህ ስትሰክስ እንግባ። ሆም ቱር ነው ሆም ታወር ቤትን አስጎብኘን። እዚህ ጋር ዋና ገንዳ አለው። ዋና ገንዳ አረባ አለ። ሲጀመር እንደዚህ ነው የሄዳችው። ሲጀመር እዚህ አካባቢ ነበር። እዚህ አካባቢ ዜድ ነበር። መጀመሪያ ቲማቲም እንከትፋለን። ኦኬ እዚህ ጋር የላጤ ነገር ይታወቁታል። በዚህ ውስጥ ቲማቲም አከታተፉን እያያችሁት ቲማቲሙ የሚከተፈው ለአትክልት ስለሆነ አያስፈልገንም። ይሄ አከታተፍ ምን እንደሆነ በሼፎች ስም አለው። ይሄ አከታተፍ እንትን ይባላል። ስላይስ ብቻ ነው። እስኪ ድጋው አፏት እንደዛ ይባላል እንዴ? እቺን በጎን መከተፋት ስላይስ ብቻ ነው። እስኪ አይፋዴ ይበላል። እስኪ አንዴ ነው። እስኪ ካሜራው ወላ ስላይስ ብቻ ነው። አረ ማለት ነው። እኔ ያልኩት ስላይስ ብቻ ነው። ወላሂ ከዛ ለምግቡ ጸዴ ስም እናወጣለን። ወላሂ ያው ነው ድምፁን ነው የምፈልገው። የድምፁን ካሽ አረ ልሞክረው። ወላሂ ልሞክረው። እኔ ይችላል መቼ ነው ማይችለው ደግሞ ተከተከተከተከተከ ለማድረግ ይሄ ቢላ የከተፉሽ እንዳይመሳሰልባችሁ። ለአትክልት ስለሆነ ሽሪሚሪ ነው የሚባለው። ያከታተፍ ሚኒሪ ሽሪሚሪ በአረበኛ ነው። ፏል ትከትፋታለች። አይቀመጥልህ። እሺ ሰመር ነው የሚከትፈው። አይ ኦኬ ለቪዲዮ እየቆረጥኩ እኮ አይደለም። አይ እኔ የምችለው ባኬ ነው። እያረድከው ነው ምንድን ነው? ሰመር ምን እየሰራ ነው? እስኪ ድምፁን አቮካዳችን እንደዚህ ለሁለት ከከፈልን በኋላ
ሽንቷን እንደዚህ እናወጣታለን። ከዛ ላይ እንደዚህ እናደርጋለን ለማውጣት እንዲመቸን። የልጁን አካውንት ኢንስታግራም አካውንት ኮሜንት ላይ አስቀምጥላችኋለሁ። ምን እንደዚህ እየሰራ ነው የሚያበላሽ? ምን ችግር አለ? አበላታለሁ። አቮካዳችን እንደዚህ እናወጣለን። ግን አከታተፍ ምናምን ማሻአላ ላይ ለምን ኮርስ አሽተው ዩቲዩብ ላይ how to make ከፋፈል በእንግሊዝኛ participate how to participate avocado ወዲ ያበደ ምግብ እየመጣልህ ነው። እና እሺ ቢላ እንግዲህ አሪፍ አድርጎ እየሰራ ነው። እኛም ድርሻችን እንግዲህ እሹ ተብለን ነው ማሻሸት ይዘናል። ማሻሸት ነው ፏድ ጎበዝ ነው ያሽ አረሽ ባዳ ያሽ የኛ ስራ እንግዲህ ከዚህ ምግብ ውስጥ ማሸት ነው። እዚው አስተሻሸትም እኮ አለው ጣዕሙ ሲምፕል ከላይ ወርተሽ እንደዚህ ያረከው ያሽከረክ የሚያቃጥል ነገር ሰው እንዳላችሁ ቃሪያ ይብዛ። የሚያቃጥል ነገር እንዴት ነው? ፏድ ይብዛ ቃሪያ የሚያቃጥል ሰው እንዳለ በጣም ነው የሚያቃጥለው። ይቅራ ሽታው ራሱ ለማለት ነው እንጂ ምናምን አንተ ሽታው ራሱ ያቃጥላል። እያሸን ነው እኛም እያሸን ነው። እሱ በጣም ታሽታለች። አሁን ወደዚህ ቪዲዮ ድሬሲንግ ልንሰራ ነው። ትንሽ ጨው እናደርጋለን። ድሬሲንግ ነው ይባላል። ድሬሲንግ ለአትክልታችን ድሬሲንግ ይባላል። እስከፋውና ወላሂ ፏድ ነው በጣም ያሸው። ወላሂ እንካው አንተ የለም ያለው ይሄ ምን ይመስላችኋል? ዘይታችን ነው ቀንሰን። ዘይት ወዷል። ቀንሰን ካደረኩ ካቻፕ መስሎኝ ነበር መሰለኝ። ዋው ድሬሲንጋችን ለመስራት ዘይት አፈሰሰን። ትንሽ ዘይት እናደርጋለን። ኦ ማይ ጋድ ግን ለምን ቢላ እንትን አትሄድም? ኢቢኤስ ላይ የሚወዳደሩት ምን ነበር? ገበታ ምርጡ ገበታ ወላሂ ላዚም ለምን አትሄድም? እኔ ለምን ሶስታችን አራታችን ጓደኛ ምን ሄድ እኮ ወደቅን እኮ ነው ወላሂ። ድሬሲንጋችን እዚህ ላይ እናደርጋለን። ዋው የሰላም ምግባችን እንግዲህ የደረሰች ነው። አሁን ባናና እየቆረጥን ነው። ባናና ኦ ማይ ጋድ እኔ ወላሂ ይሄ ምግብ በጣም ጣፍጦኛልና እስካሁን ባለው ከ10 8 ሰጥቼዋለሁ። ሁለቱን ለማን ነው የሰጠው እኮ? አሁን እኮ በዳቦ እንቀምሰዋለን። አላህ ቴክኖሎጂ ወድ በዳቦ ቀመሰውና ራንክ እንስጠው ላይ ላለመሞት ሲባል የሚበላ አይነት ምግብ አይደለም። ወደ ያበደ ነው። 11 እኔ ተመርቶኛል ሲጀምር ፏድ አይ ከቪዲዮ ባለ እንበላለን እኮ ቪዲዮ እያስቀረጻችሁኝ አትጨርሱት። ወላሂ እኔ አትክልት ቤት ገብቼ ራሱ ከፍረን በልተን ምናምን አውቃለሁ። ሐቅ ወላሂ እውነታውን ንገሩኝ ለኔ ለወደፊት ከአስሩ 10 ወላሂ ቢሎ አንተን ያገኘች ግን አሁን ቪዲዮን ላቆም ነው። እኔም መብላት ፈልጋለሁ። ባይዘው ይሄን ያስደረከኝ አንተ ነው። ይዘው ቪዲዮ ለዛ አንተ በሙዝ ሞክረው ሌላ ጊዜ ወለጣ እንዳጣው። እንግዲህ ያው የመጀመሪያ ተሸናፊ እንዴ ብታረጉት አንቀበኝ ያበደ እሱ የኔ ነው። እያመመው ነው የሰጠው። ቡና ስቀዱ ማለት ዝም ብላችሁ ጮር ማለት አማሰልከው ግን ዋው
ሰመር ቱርኪሽ ኮፊ አቀዳዱ በቅርቡ ግን አንተ ቡና ቤት ለተበሰው ቆይ ዝም በል ቪዲዮ ላይ አሪፍ ነው ያቀዳዱ። አታይም እንዴ እንደዚህ ወደ ላይ ወርታች እያደረገ ቀርቶት እስከናተ ነው። በአንዴ ብለው እኔ ቲፕ ልንገር ሁለቴ ጉረስ ወለ ጫጓራ ነው ሽክም ሲለው እኮ ቀላል እኔ ያሳያለሁ። እንደሱ አትብለው ወንዴ እንደሱ ይከብዳል። አንተ ወንድነት እንትን ማለት እኮ እዚህ ጋር ስንት ሰው ኧረ ወላሂ እሺ አጥፋልኝ ካሜራውን ኧረ አረፋድ ወላሂ ምንድነው ወላሂ ኧረ ወላሂ አረፋድ ይበላሻል ወላሂ ቃለዋል እንዴ ለብቻው ነው እንጂ እኮ ለብቻው ነው በላው ኦኬ ትልቅ ኧረ ዳቦን እንትን ትልቅ ይብሰ አይ ምጥምጣ ነው ወላሂ አረፊት በቃ ይበል እሺ እሺ እንዳትወጣው ቀሩ አረፊት ምን ማለት ነው ነው አላቀጠለም አላቀጠለማ ናላ በቃ ይበል እኮ ባምሶች ነው እንደናንተ በደንብ ይወደኝ ከፍ አድርግ ሷሂህን ስላል ቃሪያውን ከፍ አድርግልን። አረ ግን ይተውለሽታል። አረ እሺ ቀይ አረ በቃ ይሻላል። ወላሂ ይሻላል አይደለም እኛ ወላሂ ተው አረ እንዴ እስኪ የቱን ያልከው አረ ተው አረ ወላሂ ተው እስከዚህ ግማሽ ቆይ ቆርጣለሽ። አረ ወላሂ በቃ እሺ በቃ ኖርማል ናት። በቃ ቢስሚላህ መጀመሪያ ቃሪያው እንደኛ እንዳስበላ እሺ ቢስሚላህ አረ ተራቀብልኝ አረ አይሆንም እንደዛኛ እንደዛ እናደርግ ነበር እንዳውቀን ነው እንጂ አረ ይጣፍጣል እኮ ይዋጣል ብለሽ ያለ ራስሽ አረ ቶሎ እንታርጓት አስገብቼ ዳቦ ችግር የለም እሺ አረ የመጀመሪያው በልተናል። ቆይ ዋጣው ና ወዴት ነው የምትሄደው? አንበሳ ነኝ እችላለሁ ነው የምልህ። ዳቦን ጨረሰው ጋራ ያዘተው ዳቦ ከፍ አድርገህ ጠጣ ከፈለግ እንችላለን። ወላሂ ጀግና ይደግማል። ወላሂ የቃሪያ ያቀጥላል። ወላሂ የእኛም የበላው ያቃጥላል። ወላሂ የቃሪያ ያቀጥላል። አንበሳ ወላሂ ጨረራ ወላሂ ነው። ግን ይሄ መጀመሪያ በልቶ ነው ልክ እኔ እንደበላሁ አንታው ግማሹ እኔ ልብላለሁ። የቃሪያውን ግማሽ አበላለጥ ወላሂ የቃሪያውን አበላልኝ የዚህ ነው አበላልኝ። መጀመሪያ እንደሱ ነው የምትበላው። አብራልኝ ባዶ እንደሱ ነው የምትበላው። ተው አልፈልግም። እሺ መጀመሪያ ቃሪያውን ትበላለህ። አኝከው ቃሪያውን አኝከው ወላሂ አይቻልም ብሎ አፏድ ወላሂ ሙሉ አይ የለም እንደዚህ የለም። ይኸው እኮ ቃሪያው እዚህ እኮ ነው ያለው። ወላሂ እዛ ነው ያለው ቃሪያው። ተው ይሄ ፌር አይደለም ወላሂ ብሎ በቃ በጣም ነው የሚያቃጥል ይሄ ቃሪያው ወላሂ። ኧረ ቆይ ሙዝ በኋላ እሱ እኮ በቃ ቃሪያው አልበላሁም። አሁን በላሁ ነው የሚባለው ቃሪያው። ዋው እያቃጠለው ነው። ኧረ ግን ከዚህ በኋላ እንደዚህ ነው የማደርገው ወላሂ አያቦ ምላስን ሲነካው ነው ችግሩ። የቃሪያው እችላለሁ ግን ኧረ ወላሂ ላዚ ጀት ፏር ስንት በላው? 3 ከዛ አንተ ስንት በላው? 2 3 በልተሃል አንተ? እኔ ብቻ ነኝ አንዴ የበላሁት ማለት ነው። ወላሂ በል አንተ እኔ ቅድም ተሸውጃለሁ ማለት እንደዚህ ነው። ወላሂ ሙዝ በዳቦ እኮ ነው የበላው። ሳውን ቃሪያ ኧረ ደስ ይከፍ ነው ካሜራ ጠጣው አንተ ላላ ወይ ዝማር
ፏድ እንዴት ነው ይሄ? ምላስ ነካ ጨጓራው ነገር ነካ። አስር ሊትር ውሃ ገዝተን ነበር። አለቀ በፏድ አለቀ። ሰራ ስራውን የቃል አየሁ። ሰራ አሁን ሰራ። ሙዙ አለቀ በፏድ አልቻልኩም። በጣም ነው እንዳያቃጠለ ዳቦውን ሙዙ ወላ አልጠቀመውም። ለፊት ላይ ማስቀረስ ነበርብህ። ካሁን ቃል አላላ በጣም የሚያቃጥለው ነው። ያሁኑ በጣም የሚያቃጥለው እስታከረጋል ማለት በቃ ሁለተኛው ጉሮ ወላሂ ጋር በጣም ነው የሚያቃጥለው። ውሃውን የት እንዳደረሰው ይኸው ሙሉ 10 ሊትር ውሃ አላሁ አክበር። ዱዳ ያደርጋል። ቃሪያ በጣም ነው እንዴ